ከለታት አንድ ቀን ነብዩ አለይሂ ሰላቱ ወሰለም መጥተው ምን አሉት? ጁለይቢብ ሆይ አታገባም ወይ አሉት። ጁለይቢብ ምን አላቸው? ያ ረሱላህ እኔ ደሃ ነኝ፣ መልክም የለኝ፣ እንደኔ አይነቱ የማይታወቅ በዘሩም በነሰቡም እንደው ማን እሺ ብሎ እሚድረው ይመስልሃል እንጂ መች ጋብቻውን ጠልቻለሁ። በሌላ ጊዜም ነብዩ አለይሂ ሰላቱ ወሰለም አሁኑ ዛሬ የጠየቁትን ጥያቄ ጠየቁት። እሱም ያንኑ መልስ መለሰላቸው። ሌላም ጊዜ ነብዩ አለይሂ ሰላቱ ወሰለም ነብዩ الرحمة ጠየቁት፣ ይህንኑ መልስ መለሰ። በሶስተኛው ቀን ነብዩ አለይሂ ሰላቱ ወሰለም ኢኒ ኡዘውጁክ አብሽር ያ ጁለይቢብ አንተ መልክ ባይኖርህ በዘር ትልቅ ቦታ ባይሰጥህ ደሃና ቤት ያለህ አህለ ሱፋ ሆንክ ብትሆንም እኔ ግን እድርሃለሁ አብሽር። ለምን አላህ ስብሓነሁ ወተዓላ በቁርአኑ እንዳለው ወማ አርሰልናከ ኢላ ረሕመተን ሊልዓለሚን። ነቢዩ ዓለይሂ ሰላቱ ወሰላም ነቢዩ ረሕማ ሊሲጋር ወልኪባር ወሊልገኒይ ወልፈቂር ለሁሉም እኩል ናቸው። ነቢዩ ዓለይሂ ሰላቱ ወሰላም እኔ እድርሃለሁ አሉት። ነቢዩ ዓለይሂ ሰላቱ ወሰላም እና ሰሃቦች ብዙ ጊዜ ልጆቻቸውን ሊድሩ በሚፈልጉበት ሰዓት ነቢዩ በእነሱ መካከል ስላሉ መጥተው እሳቸውን ያማክሩ ነበር። ያ ረሱላላህ እኔ ልጄን ለመዳር እፈልጋለሁ፣ እንደ የርሶ ነሲሃ ምንድነው ብለው ነሲሃ ይፈልጋሉ። እና አንድ አንሳር እየሮጠ መጣና ያ ረሱላላህ እንደው ልጄን መዳር እፈልጋለሁ ሲል ነቢዩ ዓለይሂ ሰላቱ ወሰላም ምን አሉት? ኢኒ ኡሪዱ አን አኽጢባ እብነተክ፣ እኔ እኮ ልጅህን እንደው ላጭ እፈልጋለሁ አሉት ነቢዩ ዓለይሂ ሰላቱ ወሰላም። ሰሃቢዩም ነዓም ወኑዕመ ልዐይን፣ አረ ማሻአላህ እርሱማ ተገኝተው። ለምን አይደለም ነቢዩ ዓለይሂ ሰላቱ ወሰላም አንድ ሰው ታዋቂ የሆነን ሰው ማለት ነው ልጁን ሊድረው ማይፈልግ ሰው አለ? ማንም የለም ወላሂ። ነቢዩን ያገኘስ ግን ምን አሉት ነቢዩ ዓለይሂ ሰላቱ ወሰላም ደስ ብሎ ሲያዩት ወለይሰት ሊ፣ አይኮማጨው ለኔ አይደለም አሉት ነቢዩ ዓለይሂ ሰላቱ ወሰላም። እንግዲህ ለእርሱ ማለት ለሳቸው ለነፍስ ለሳቸው ለራሳቸው ማያጭ ከሆነ እሱ የጠበቀው ታላላቅ ለሚባሉ ስመጠር ለሆኑ ሰሃቦች የሚጠይቅ ነብዩ አለይሂ ሰላቱ ሰላም ለነዛ የሚያጭ ነው የመሰለው ሰውየው። ታዲያ ረሱላህ ለእርሱ ማይሆን ለእርሱ ካልሆነ ለማን ነው ማጨት የፈለጉት? ቃለ ሊጁለይቢብ ነው ልጅህን ማጨት የምፈልገው አሉት። ቃለ ሊጁለይቢብ ያ ረሱላህ ልጅ ሴት ልጅን። እንግዲህ እሱ ክብር ያለው በዘሩ በሁሉ ነገር ታዋቂ ነው። ያኒም ለማይታወቅ ቦታ ላሌለው ይሄን አይሉም ሰሃቦች። ያው የሰው ልጅ አመለካከት እንደዛ ነው። እንደው ለሊጁለይቢብ ነው ልጄን አላቸው። ኢዘን አስተሺሩ ኡመሃ፣ እንግዲያውስ ነገሩ ከኔ በላይ የከበደ ስለሆነ ሄጄ እናትያም እማከራታለሁ። ስለዚህ የቤት ጉዳይ ውስጥ አንድ ነገር በሚመጣበት ሰዓት በተለይ በልጅ ጉዳይ አባት ብቻ አይደለም የሚወስነው፣ አመጣ የወለደች እናትም ማለት ነው በልጇ ጉዳይና በቤቷ ጉዳይ ውስጥ ድርሻ አላት። ተመካክሮ ነው የሚደረገው። አላህ እንደዛ አይነት ባሎች ያደርጋል። ብቻዬን አትበሉ ኢንሻአላህ። እና ሄጄ እማከራለሁ አለ። ሰውየውም ሄዶ ነብዩ አለይሂ ሰላቱ ወሰላም ልጅሽን ማጨት ይፈልጋል ብሎ ነገራት። ለማን እንደሆነ አልነገራትም። ቃለት ነዓም ወኒዕመ ልዐይን፣ አረ እንዴት ደስ ይላል ማሻአላህ፣ ነቢዩ ተገኝቶ ነው እንዴ? የእሳቸውን ማለት አማችነት ማይፈልግ ማን አለ አለች። ነገር ግን እኮ ጉዳዩ እንደዛ አይደለም ለሌላ ሰው ነው አላት። አይ እንደዛ ካልሆነማ ለትልልቅ ሰሃቦች ነው ብላ ስትጠይቅ ታዲያ ለማን ነው ብሎ ጠየቃት። ቃለ ሊጁለይቢብ፣ ለጁለይቢብ ነው። እሷም ከውን ያለችው ለጁለይቢብ። ጁለይቢብ ደሃ ነው፣ አህለ ሱፋ ነው፣ አስቀያሚ ነው፣ መልክ የለው፣ በዘሩ አይታወቅ፣ ባይከበር የሚያውቀው የለ አላህ። ለዛም ነው ምስኪን ማለት ነው ያኔ ምስኪን ሁሉ ነገሩ እኮ ያስጠላል አይደል? ሰዎች ዘንድ በሰዎች እይታ ሲናገር እንደው ዝም ቢል ልክ የሆነ ሀብታም ንግግር ሲጀምር የአላህ Subhanahu Wa Ta'ala ቃል ይመስል ሁሉም ጆሮውን ከፍቶ ነው የሚያዳምጠው። እንደው አንድ ምስኪን ደግሞ የሆነ ወሬ ሲጀምር
እንደው ምን ነው ዝም ባለን የሚባል አረ ዘንበል ይባላል ይሄ ሰው ልጅ ባህሪ ነው አላህ ግን ከሌለ የለህም ግን የመእመን ባህሪ እንደዛ መሆን የለበት መሐመድ አለይሂ ሰላቱ ወሰለም ሁሉም ሰው እሳቸው እኩል ነው የኔም የናንተም ባህሪ መሆን ያለበት ያ ነው የሰው ልጅ Subhanahu Wa Ta'ala እንመጣበታለን እና አይ قد يعني ከዚህ በፊት ከጁሌሊ በፊት ነከሌ ኩለምንዋታል እንቢ ብለን የለ እንዲያለች እንግዲህ አውስ ነብዩ አለይሂ ሰላቱ ወሰለም ብለዋል እንቢ ምትይ ከሆነ እኔ ራሴን ተወጥቻለሁ ነገ አላህ Subhanahu Wa Ta'ala ቁርአን አውድዶ እኛን የሚገጽሰን ከሆነ እኔ የለውበትም ወቅ ያለ ለምን የነብዩ ማለት ነው Subhanahu Wa Ta'ala ጠይቆ ማጣት ምን ያክል ከባድ ነው እና ልጃቸውም ከጓዳዋ ሆና እናትና አባት የሚነጋገሩትን ነገር ትሰማ ነበር ወታምን አለቻቸው ማን ነው ልጃችሁን ያጨው ብላ ጠየቀች አይሱማ ነብዩን አለይሂ ሰላቱ ወሰለም ለማን ያጩኝ አለች ልጁ ለይቢብ ለሚባለው ሰው ነው አሏት ታዲያ ተሩዳኒ አምረ ረሱልላህ ሰለላሁ ዐለይሂ ወሰለም ታዲያ ነብዩ አለይሂ ሰላቱ ወሰለም ለጁለይቢብ ጠይቆኝ እናንተ ሁለታችሁ ለነብዩ አለይሂ ሰላቱ ወሰለም አይቻልም ሚል ነብዩ ላይ ተመልሳላችሁ በኋላ ምን አለች النبي اولى بالمؤمنين من انفسهم ነብዩ አለይሂ ሰላቱ ወሰለም ለሙእመናን ከነፍሶቻቸውም በላይ የበለጠ ነው ادفعوني اليه فلن يضيعني الله الله ነብዩ አለይሂ ሰላቱ ወሰለም ለዚህ ምስኪን ሰው ለሚነቀው ጁለይቢብ ለሚባለው ያጨኝ እንደሆን ስጡኛ ሆኖ አላህ ማለት ነው እኔን አይጎዳኝም ለብቻዬን አይተወኝም ሰውየውም ሄዶ ያ ረሱላህ እርሱና እርሱ የፈለጉት ይሁን ነብዩ አለይሂ ሰላቱ ወሰለም ይሄንን ሲሰሙ በጣም ደስ አላቸው ሱብሃንአላህ በጣም ነው ደስ ያላቸው ለደሃውም ይደሰታሉ ለትንሹም ይደሰታሉ ለሁሉም ነው የሚደሰቱት لانه نبي الرحمه الله እንደዛ አይነት ቀልብ ይስጠን والله የሁሉ ኡማ ጉዳይ የሚያስጨንቀው ልቦና አላህ ይስጠን ሙስሊም ሙእመን ሁሌም እኔ አይደለም የሚለው ሁሌም ሙእመን ሙስሊም የሚለው እሱ ከዛን እኔ ነው የሚለው والله ስለሰው ነበር ስለ ሰሃቦቻቸው ነበር አይደል ነብዩ አለይሂ ሰላም የሚኖሩት ሰደቃ ሲመጣ መብላት እየፈለጉ ሲጠይቋቸው ሳይጎርሱ ይሰጡ ነበር ልብስ ተገዝቶላቸው ሲመጣ ለመለበስ እየፈለጉ ሲሰጡ ያን ሲለምኗቸው ሲጠይቋቸው ሰውን ከማሳፈር ያ ባህሪያቸው ስላልሆነ ይሰጡ ነበር በእያንዳንዱ ጉዳይ ማለት ነው ረህመታቸውን ነው የሚያስቀድሙት ነብዩ አለይሂ ሰላቱ ወሰለም እና ይሄንን ማለት ነው ሰውየውና እናትየው መስጠትን ሲሰሙ ነብዩ አለይሂ ሰላቱ ወሰለም ለዛች ለተባረከች በቁርአንና በነብዩ ሱና ታንጻ ለታደገችው ማለት ነው ቢንት ዱዓን ያደረጉላት አይውሽ ነብዩ ኖረው ለኛም እንደዛ አይነት ዱዓ ቢያደርጉልን من النبر يا النبي عليه الصلاة والسلام اللهم صب عليها الخير صبا صبا ولا تجعل عيشها كدا الله أكبر هذا دعاء النبي صلى الله عليه وسلم النبي عليه الصلاة والسلام يلمنوا الدعاء لمنوا سابقون الله يقبلها شارف نبي من دنيا له تصابع لله شبت تدستو الله يملكا من مبالو النجر بس على نفسس الله يمالنو كچنقنا بمكرا كتطببه ህይወትም ማለነው الله يطبقات هذا دعاء النبي صلى الله عليه وسلم لها والله تدارج ጁለይቢብም ከትንሽ ወራት በኋላ ነብዩ አለይሂ ሰላቱ ወሰለም ወደ ሆነ ጦርነት ለመዝመት ያ አዋጅ አሉ መዲና ላይ ጁለይቢብም ይሄንን በሰማ ሰዓት አዲስ ሙሽራ ነኝ ቆይ ትንሽ ህይወት ላጣጥም አንድ ልጅ ማለት ነው ልረዘቅ ብሎ የነብዩን አለይሂ ሰላቱ ወሰለም የጂሃድን ጥሪ የራሱን ፍላጎት በማስቀደም የሳቸውን አላዘገየም ኢማን ነው ኢማን والله በዚህ ዱንያ ላይ አላህ Subhanahu Wa Ta'ala ቀልቡን በኢማን የሞላ ሰው الله اكبر ለዛነ ሸይኹ الاسلام ተይሚያ ረህመቱላህ ዐለይሂ ምን አሉ ليس في الدنيا نعيم يشبه النعم الآخرة إلا نعيم الإيمان በዚህ ዱንያ ውስጥ የጀነቶችና የጀነት ውስጥ የሚገኙ ጸጋን የሚመስል የለም የኢማን ጸጋ ካልሆነ ለምን አላህ Subhanahu Wa Ta'ala አንድን ሰው እሱ ከሚጠላው ነገር ሁሉ አጥርቶ እሱ በሚፈልገው ነገር ሞልቶ ኢማን የሚባለውን ብርሃን በውስጥ ያቀጣጠለለት እንደውም ፈቂር ሆኖ ዳሃ እንኳን የመጨረሻ የወደቀው ነው ቢኖርም
ወላሂ ደስታው በምን መገለጽ የማይችል ደስታን አላህ የሚሰጠው ኢማን ዛሬ ያንን አተን እየተንከራተትን ያለን ሁላችን አላህ ያንን ብርሃን ውስጣችን ያስቀምጠው ወላሂ እኔንም እናንተ እና ጁለይቢብ የጂሃዱን ጥሪ በሰማ ሰዓት ከነቢዩ ጋር አለይሂ ሰላቱ ወሰላም ወጣ ኢማም ሙስሊም አነስ ኢብኑ ማሊክ ረዲየላሁ ዐንሁ በዘገቡት ሐዲስ غزا النبي صلى الله عليه وسلم غزوة مع أصحابه صلى الله عليه وسلم ነብዩ አለይሂ ሰላቱ ወሰላም የሆነ ዘመቻ ከሰሃቦቻቸው ጋር ለመዝመት ወጡ وبعد أن انقضت الغزوة وقال صلى الله عليه وسلم ነብዩ አለይሂ ሰላቱ ወሰላም ጦርነቱ ካበቃ በኋላ ከሰሃቦቹን ከሰበሰበ በኋላ ሰሃቦቹን ነብዩ አለይሂ ሰላቱ ወሰላም ይጠይቃቸው ጀመር أتفقدون أحدا هل تفقدون أحدا صحابوچ ወይ እንደው ያኒ ማለት ነው ከመሐከላችሁ ያጣችሁት ሰው አለ እንደው አንዳችሁም ያጣችሁት ሰው አለ ብለው ጠየቋቸው قالوا نعم فقدنا فلان وفلان يا رسول الله እኔ ከሌ የሚባሉትን ማለት ነው ሰሃቦች ከመሐከላችን አተና ነብዩ ሁለተኛም ጊዜ هل تفقدون أحدا እሳቸው የሚሄዱት ማለት ነው ለዚህ አይደለም እነሱ ስለሚያነሷቸው ሰሃቦች አይደለም ነብዩ ያጡት ግለሰብ ስላለ قالوا نعم نفقد فلانا وفلانا او يا رسول الله كلين እናጣቸዋለን ሞተዋል ሸሂድ ሆነዋል وقال لهم هل تفقدون احدا ሶስተኛ ጊዜ እንዴ ከማከላችሁ የምታጡት ሰው አለ ሲሉ قالوا لا አይ ማንንም የለም يا رسول الله በቃ እነዚህ ናቸው قال افقد جليبيبا እኔ ደግሞ ማለት ነው ጁለይቢብን አጥቻለሁ የለም ማከላችሁ አላይም فالتمسوه في القتلى عندو شهيد ونو كموتا مكاكل كالا هيدونا فلقولين النبي عليه الصلاة والسلام فالتمسوه فإذا هو قد قتل 7 وقتل هيدو سيفلقوت 7 تقلو 7 يعني مال انو كسباتهم زند تقلو مال انو اقينيت 7 تقلو فجاء رسول الله صلى الله عليه وسلم ووقف عليه وقال قتل 7 وقتل ነብዩ አለይሂ ሰላቱ ወሰለም ካሉበት ቦታ መተው በጁለይቢ ማለት ነው አስከሬን ላይ ቆመው በዛ በተከበረ ሸሂድ ላይ ምን አሉ 7 ገሎ ተገደላል ከዛንም መላው ነብዩ አለይሂ ሰላቱ ወሰለም هذا مني وانا من هذا مني وانا من هذا مني وانا من وفي روايه ابن حبان حتى قالها صبعا ይህ ከኔ ነው እኔም ከሱ ነኝ ይህ ከኔ ነው እኔም ከሱ ነኝ ይህ ከኔ ነው እኔም ከሱ ነኝ የኢማም ኢብኑ ሂባን በዘገቡት ሐዲስ እቺን አባባል 7 ጊዜ ነው ደጋግሞ ነብዩ አለይሂ ሰላቱ ወሰለም ያሉት ዑለማው الاسلام ረህመቱላሂ ዐለይሂ ያሉትን አላህ ይጠብቃቸው የሞቱትን ማለት ነው አላህ ረህመት ያርግላቸው እቺን ቦታ ሲፈስሩ هذا مني وانا منه ሚላውን هو على طريقي وانا على طريقي هو على منهجي وانا على منهجي هو على سنتي وانا على سنتي እኔ በጁለይቢብ ሱና ላይ ነኝ እሱም በኔ ሱና ላይ ነው እኔ እሱ በሱ መንገድ ላይ ነው እሱም በኔ መንገድ ላይ ነው ነብዩ አለይሂ ሰላቱ ሰላም 7 ጊዜ ከዛንም ነብዩ አለይሂ ሰላቱ ወሰለም ጁለይቢብን የሚያስተኙበት አልጋ የለ ፍራሽ የለ ሬሳውን ባጃቸው ማለት አስደግፈው وقال لاصحابه احفروا لاخيكم القبر ለዚህ ሸሂድ ለሆነው ለሞተው ወንድማችሁ ቀብርን ቆፍሩለት አሉ ነብዩ አለይሂ ሰላቱ ቀብረው ራሳቸው አስገብተው ቀበሩት ነብዩ አለይሂ ሰላቱ ወሰለም ጁለይቢብ አነስ ኢብኑ ማሊክ ምን ይላል ቀብረና ወደ መዲና በመንመለስበት ሰዓት ሚስቱ ማለት ነው አንድ ባሏ የሞተባት ሴት መቀመጥ ያለባትን ጊዜ ኢዳን ከጨረሰች በኋላ وما راينا امراه انفق من امراه جليبيب እኛ አላየንም በመዲና ውስጥ ከጁለይቢብ ሚስት የበለጠ በጣም ለጋሽ ሆነች ለምን ቅድም ነብዩ አለይሂ ሰላም ዱዓ አርገውላት እናትና አባስ ሲያንገራሩ የአላህ Subhanahu Wa Ta'ala ቃል በአላህ ቃል ለመስራት ምን አርጋለች يقول ربي جل وعلا يا ايها الذين امنوا استجيبوا لله وللرسول اذا دعاكم لما يحييكم اللهنا መልእክተኛው እናንተን ህያው ወደሚያደርግ ነገር ሲጣሩ አለው በሉ የሚለውን ቁርአን ስለሰራችበት وما راينا امراه انفق من امراه جليبيب بمدينه ውስጥ እንደሷ ገንዘብ አላህ ሰጥቷት ንብረት ሰጥቷት ማለት ነው እንደ ጁለይቢብ ሚስት አላየንም በጣም ለጋሽ የሆነች ሴት በጣም ነበረ ትልልቅ ሰሃቦች ከዛ በኋላ እሷን ለማግባት ምን የሚያረጉት የሚሽቀዳደሙት ጁለይቢብ ልታወቅ ብሎ የታወቀ ሰው አይደለም ድብቅ የሆነ ሰው ነበረ ነገር ግን ሰዎች ዘንድ የተደበቀ ቢሆንም لكن هو معروف عند من
عند الله جل وعلا يسوي زند يتدبك أما يتاوق بيانم نقرقن الله زند يتاوق سلهونا الله زارم السنن دن ذكروا كن يابو علام من وطاو تولد السنن دي ذكروا الله سمون كفا درق سلازي إخواني كجليبي بتاريك بزو ممار نچلالن ሁላችንም ስንሰጥም ይሁን ስንናገርም ይሁን የሆነ ነገር ስናረግ ይሁን ስም የሚለውን ነገር እንጠንቀቅ ሰርተ ዑለማዎች ምን ይላሉ አንድ ሰው የሆነ ነገር መልካም ሲሰራ መልካም ሰርቻለሁ ብሎ ተመልሶ ትዝ ብሎት አይመልከቷሉ ይርሳው ከረሳው በኋላ ግን ስለሰራው ስራ አላህን ተቀበለኝ ብሎ ይማጸናሉ ሊያስጨንቀን የሚገባው ሰርተን ያሳለፍነው ስራ ሳይሆን አላህ ተቀበሎኛል ወይ የሚለው የኛ ጭንቀት ሁሌም መሆን ያለበት ያ ነው አላህ Subhanahu Wa Ta'ala እነ ጁለይቢብን ሳይታወቁ ተደብቀው ኖረው አላህ ስማቸውን በዱንያም በአኺራም ከፍ እንዳደረገ ሁላ እኛንም እንደዛ አይነት ባህሪ አላህ ያላፍሳ